15% ቅድመ ክፍያ ነው እየሸጠን የምንገኘው። ከ2.3 ሚሊዮን ቅድመ ክፍያ ጀምሮ ማግኘት ይችላሉ ደንበኞች። ሙሉ በሙሉ ቤቶችን በፉሊ ፊኒሽድ ብቻ ነው የምናስረክበው። ውላችን በኢትዮጵያ ብር ነው። ምንም አይነት የዶላር እስካሌሽን ገዢው ላይ አያመጣም። ስትራክቸር ጨርሰን አሁን ፓርቲሽንን እያገባደድን ነው የምንገኘው። ቦሌ መድኃኔዓለም ሳይታችን G+24 የሆነ አፓርትመንት ነው። ከባለ 1 ጀምሮ እስከ ባለ 4 መኝታዎች አሉ። ደንበኞች እስከፈለጉት የካሬ አማራጭ መውሰድ የሚችሉት የተናጠል ካርታ አውጥተንለታል። እንደምታየው መንገዱን እየተሰራ ነው። ለኢንቨስትመንትም እንዲሁም ደግሞ ለኑሮ ተመራጭ በሆነ ቦታ ላይ አዲስ ሳይት ዘመተን በ3 ወር ዴሊቨር እናደርጋለን ማለት ነው። ሰው ልነግድ ቢል ላከራይም ቢል እዚህ አካባቢ ሞር በዶላር ነው የአፓርትመንቶች ኪራይ። ደንበኛው ከመረከቡ በፊትም ለሌላ መሸጥም መለወጥም ይችላል። እስከ 20% የሚደርስ ቅናሾች አሉ። ሰላም ጤና ይስጥልን ውድ የገበያ ሚዲያ ተመልካቾቻችን እንዴት ናችሁ? በዛሬው ፕሮግራማችን ዴማ ሆፕስ ሪል ስቴት ተገኝተናል። እንግዲህ ዴማ ሆፕ ሪል ስቴት አዲስ ነገር በንግድ ሱቆችና በቤት አማራጮች ላይ እንዳላቸው ሰምተን ብቅ ብለናል። ያላቸውን የቤት አማራጮች፣ የካሬ መጠን፣ ዋጋ እንዲሁም ደግሞ ሌሎች መረጃዎችን ለእናንተ ለውድ ተመልካቾቻችን እያደረስናችሁ ቆይታ የምናደርግ ይሆናል። ፕሮግራሙን እየመራው እኔ ትንግርት ሙሉጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ፣ ለቻናላችን አዲስ የሆናችሁ ካላችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። መልካም ጊዜ ይሆንላችሁ። ሰላም ጤና ይስጥልን። እንዴት ነሽ? እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽን። ዛሬ እንግዲህ ዴማ ሆፕስ ሪል ስቴት ተገኝተናል እና በመጀመሪያ ስለ ድርጅታችሁ ከማንሳታችን በፊት ራስሽንና የስራ ድርሻሽን አስታውቂንና በዛውም ድርጅታችሁ ምን እንደሚሰራ የተወሰነ ሀሳብ አንቺ። እሺ፣ ስሜ ሮዝ ይባላል። የዴማ ሆፕ ሪል ስቴት ሴልስ ሪፕሬዘንታቲቭ ነኝ። ዴማ ሆፕ ሪል ስቴት ያው ከተማው ላይ በጣም በፍጥነቱ የሚታወቅ ሪል ስቴት ነው። ከዚህ ቀደም ወደ 2 ሳይቶችን ሰርተን አስረክበናል። አሁን ደግሞ በግንባታ ላይ ያሉና በቅርብ ጊዜ የምናስረክባቸው ወደ 3 ሳይቶች አሉ። ከዚህ በላይም በጣም ብዙ ፕሮጀክቶች አሉ። መልካም። የት አካባቢ ነው ሳይቶቹ የሚገኙትና ምን አዲስ ነገር አለ? አዲስ ነገርን እነግርሻለሁ። ግን ከዚህ በፊት ያስረከብነው 22 ሲግናል ላይ በጣም ቅንጡ የሆነ አፓርትመንት አስረክበን ጨርሰን ነዋሪዎች ገብተው ኦልሬዲ መኖር ጀምረዋል። ከዛ በመቀጠል ደግሞ በቦሌ 24 ኦልሬዲ ሽያጭም አጠናቀናል። ወደ አሁን የሚመጣው ገና የምናስረክበው ሳይት አለን። ከዛ ቀጥሎ ደግሞ ቦሌ መድኃኔዓለም ሳይታችን G+24 የሆነ አፓርትመንት ነው። ከባለ 1 ጀምሮ እስከ ባለ 4 መኝታዎች አሉን። ሱቆችም አሉን ከ20 ካሬ ጀምሮ። ደንበኞች እስከፈለጉት የካሬ አማራጭ መውሰድ የሚችሉት ማለት ነው። ከዛ ቀጥሎ አሁን አዲስ ላውንች ያደረግነው ሳይት ቦሌ አትላስ ወይንም ማዶ ሆቴል ጀርባ አዲስ ሳይት ሙሉ ለሙሉ መኖሪያ ብቻ የሆነ አፓርትመንት በፍሎር 4 ቤቶችን ብቻ የያዘ ይዘመተናል። መልካም። እናንተ ጋር ቢመጡ ከስንት ጀምሮ የካሬ አማራጮችን ደንበኞች ማግኘት ይችላሉ? የ22 ሲግናል ሳይታችን በ2 ዓመት ነው ያስረከብነው። ከዛ ቀጥሎ ደግሞ እንደነገርኩሽ የቦሌ 24 ሳይታችን የተናጠል ካርታም አውጥተንለታል። ኦልሬዲ በ1 ዓመት ውስጥ ነው ሰርተን ያጠናቀቅነው። አሁን ደግሞ ለገና እናስረክበዋለን ማለት ነው። የቦሌ መድኃኔዓለም ሳይታችንም ስትራክቸሩን ጨርሰን አሁን ፓርቲሽን እየሰራ ነው። የተናጠል ካርታ ሞልቶላቸዋል። እነሱንም አሁን በ8 ወር ውስጥ እናስረክባለን። መልካም። እነዚህ የቤት አማራጮች ምን ፋሲሊቲዎች ተሟልተውላቸዋል? ያው ሌክዠሪ አፓርትመንት መሟላት አለበት ብለን ያሰብናቸውን ነገሮች በሙሉ አሟልተናል። እንደ አውቶማቲክ ጄኔሬተር፣ የከርሰ ምድር ውሃ፣ የመዋኛ ገንዳ፣ ሰፊ አዳራሽ፣ ጂም፣ ስፓ እና የመሳሰሉትን አሟልተናል። መልካም። ዋጋቸውስ ምን ያህል ነው? ያው ዋጋቸው የሳይቶቻቸው እንደ ሎኬሽኑ ይለያያል። ከ15% ቅድመ ክፍያ ጀምሮ እስከ 25% ቅድመ ክፍያዎች አሉን። ለምሳሌ ቦሌ መድኃኔዓለም ያለው ሳይታችን ላይ በ25% ቅድመ ክፍያ ነው እየሸጥን ያለ ነው ያልኩሽ። አዲስ ሳይታችን ቦሌ አትላስ ማዶ ያለው ሳይታችን በ15% ቅድመ ክፍያ ነው እየሸጥን ያለ ነው። ሾላ የሚገኘው ሳይታችን ደግሞ በ15% ቅድመ ክፍያ ነው እየሸጥን ያለ ነው። መልካም። እንግዲህ አዲሱ ሳይት እንዳለ ነግረሽኝ ነበርና ስለ አዲሱ ሳይት ብታብራሪልኝ ደስ ይለኛል። አዲሱ ሳይታችን ቦሌ አትላስ ከማዶ ሆቴል ጀርባ ነው የሚገኘው። ከሌሎች ሳይቶቻችን ለየት የሚያደርገው ሌሎች ሳይቶቻችን ላይ ሁሉም አፓርትመንቶቻችን ሚክስድ ዩዝ አፓርትመንቶች ናቸው። ያ ማለት ከ1ኛ እስከ 4ኛ ወይም ከ1ኛ እስከ 8ኛ የንግድ ሱቆችን ይዞ ከዛ በኋላ ነው አፓርትመንቶቹ ያለው። እዚህኛው ጋር ግን ሙሉ በሙሉ መኖሪያ አፓርትመንት ብቻ ነው ያደረግነው።
ሙሉ ለሙሉ ሬዚደንሻል ነው ማለት ነው። ሌሎች ሳይቶቻችን ላይ በሁለት አይነት አማራጭ ነው ያለን። ያ ማለት በሴሚ ፊኒሽድ እና በፉሊ ፊኒሽድ ማለት ነው። እዚህኛው ሳይታችን ላይ ደግሞ ለየት የሚያደርገው ሙሉ በሙሉ ቤቶችን በፉሊ ፊኒሽድ ብቻ ነው የምናስረክበው። መልካም። ደንበኞች ቤቱን ከገዙ በኋላ መሸጥ መለወጥ ይችላሉ? አዎ ይችላሉ። እንዳልኩሽ የቦሌ መድኃኒዓለም ሳይታችን ላይ ለምሳሌ ደንበኛው ከመረከቡ በፊትም ለሌላ መሸጥም መለወጥም ይችላል። ሌሎች ሳይቶቻችን ላይ ደግሞ እንዳልኩሽ የተናጠል ካርታ ሞቶላቸዋል እና የመሸጥ የመለወጥ መብት አላቸው። ጥሩ። ደንበኞች እዚህ ቦታ ላይ ኢንቨስት ቢያደርጉ የሚያገኙት ጥቅም ምንድን ነው? ያው ሰው ኢንቨስት ሲያደርግ ዋናው ነገር ሪተርን ኦን ኢንቨስትመንት አይደለም። እንደዚህ አሁን ለምሳሌ ቦሌ መድኃኒዓለም ወይም ማዶ አካባቢ ወደ ሾላ ላይ ኢንቨስት ታደርጊ ሪተርን ኦን ኢንቨስትመንቱን እዛው ነው የምታገኘው። ያ ማለት ያው አሁን ቦሌ ላይ የቤት ኪራይ የሱቅ ኪራይ አልነግርሽም። አሁን ቦሌ መድኃኒዓለም ላይ የንግድ ሱቆችም አሉ። መግቢያ ላይ ነግሬሻለሁ። ሰው ልነግድ ቢል ላከራይም ቢል እዚህ አካባቢ ሞር በዶላር ነው ኪራይ፣ የአፓርትመንቶች ኪራይ። የተናጠል ካርታም ስላላቸው ሰዎች ካርታውን ይዘው ሌሎች ንግዶችንም ለመስራት ቢፈልጉ ኢንቨስት ያደርጉ ሪተርን ኦን ኢንቨስትመንታቸውን እዛው ነው የሚያገኙትም የሚያዩትም ማለት ነው። ይሄ እዛው የምታተርፊበት በጣም ትርፋማ የሆነ አካባቢ ነው። ላከራየው ብትይ ቆይቼ ለሽጠው ብትይ በደንብ የሚያተርፍ ቦታ ነው። መልካም። ደንበኞች ምናልባት መጀመሪያ ቤቱን ሲገዙ በሚፈራረሙት ውል መሰረት ነው የዋጋ ሁኔታ ወይስ ከአንዳንድ ነገሮች ከጥሬ ዕቃ መጨመር እንዲሁም ደግሞ ከሌሎች ነገሮች ጋር መጨመር ተያይዞ ዋጋውም አብሮ ይጨምራል? እንዴት ነው እናንተ? እኛ ጋር አግሪመንታችን ዋጋ ላይ መጀመሪያ ውላችን በኢትዮጵያ ብር ነው። ያ ማለት ምንም አይነት የዶላር እስካሌሽን የገዢ ላይ አያመጣም። ወይንም አግሪመንት ስንሰራ ምንም አይነት የዕቃ ጭማሪ አፌክት አያደርገውም። መጀመሪያ በተዋዋልነው ብር ነው እስከ መጨረሻው ያንን ራሱ ብር ነው የሚከፍለው። ብዙ ጊዜ ደንበኞች ቤቱን ከገዙ በኋላ የሚያሳስባቸው ነገር ምንድነው? ዴሊቨሪ ታይም ነው እና እናንተ ጋር የዴሊቨሪ ታይም ምን ይመስላል? ዴሊቨሪ ታይማችን እኛ መጀመሪያ አግሪመንት ስንወስድ ከምናስቀምጠው ሰዓት ቀድመን ነው እኛ እንደውም የምናስረክበው እና ከተማው ላይ በጣም አይተሽ ከሆነ በግንባታ ፍጥነቱ በጣም እያስደመመ ያለ ሪል ስቴት ዴማ ሆፕ ሪል ስቴት ነው። እንደነገርኩሽ ለምሳሌ የቦሌ 24 ሳይታችንን አሁን አጠናቀን ልናስረክበው ነው ኦልሞስት ዓመት ባልሞላ ጊዜ ውስጥ ማለት ነው። እኛ ቁፋሮ ጀምረን ሙሉ ለሙሉ ፓርቲሽን እስክንጨርስ ከ5 ወር እስከ 6 ወር ነው የሚጨርስብን። አከፋፈላቸው ደግሞ ቤዝድ ኦን ፕሮግረስ ነው። ሰዎች ከገዙ በኋላ ሲከፍሉ እዚህ ሲደርስ እያዩ ነው የሚከፍሉት ሳይቱን። ምንም አይነት የዴሊቨሪ ታይም ችግር እኛ ሪል ስቴት ላይ የለም። መልካም። የእናንተን ሪል ስቴት ከሌሎች ሪል ስቴት ለየት የሚያደርገው ነገር ምንድን ነው? ዴማ ሆፕ ሪል ስቴት ወደ ሪል ስቴት ዘርፍ ሲመጣ በጣም በሌክጀሪ ስታንዳርድ ነው የመጣው። ሙሉ ቤቶቻችን በሌክጀሪ ስታንዳርድ እና ለሌክጀሪ ላይፍ ይመጥናል ብለን ያሰብናቸውን ነገሮች በሙሉ ነው ይዘን የመጣ ነው። ሁሉም ሳይቶቻችን ላይ ሰዎች ሌክጀሪ ላይፍ ያስፈልገዋል ብለን ያሰብናቸውን ነገሮች ማሟላት ያለባቸውን ነገሮች ነው ይዘን የመጣ ነው። በተጨማሪም ለየት የሚያደርገን የኮንስትራክሽን ፍጥነታችን ነው። ሰዎች ውል ሲወስዱ ለምሳሌ 2 ዓመት ነው ማክሲመም የኛ የማስረከቢያ ጊዜያችን። ከዛ በፊትም ነው እያስረከብን ያለ ነው። መልካም። ከቤቶቹ በተጨማሪ የንግድ ሱቆች እንዳሏችሁ ነግረሽኝ ነበር እና የንግድ ሱቆችን ደንበኞች ማግኘት ቢፈልጉ የካሬ አማራጫቸውን እንዲሁም ደግሞ ሌሎች የተብራራ መረጃ ብትሰጪኝ ደስ ይለኛል። የንግድ ሱቆች ላይ የቦሌ መድኃኒዓለም ሳይታችን ላይ ከ20 ካሬ ጀምሮ እስከፈለጉት የካሬ አማራጭ አለ። ከ25% ቅድመ ክፍያ ጀምሮ እንዲሁም እስከ 20% የሚደርስ ቅናሾች አሉ። ሱቆቹን በ3 ወራት ውስጥ ነው የምናስረክባቸው። እያየሹ ከሆነ ኮንስትራክሽን የቦሌ መድኃኒዓለም ወይንም ከኤድና ሞል የሚነሳው እስከ አዲሱ ቤተመንግስት የሚደርሰው ዋናው መንገድ በእኛ ሱቅ በኩል ነው የሚያልፈው እና የእሱም ኮንስትራክሽን ነው ትንሽ ያቆየን እንጂ ማክሲመም እስከ 3 ወር ሱቆቹን እናስረክባለን የቦሌ መድኃኒዓለም ሳይታችን ላይ። ስለዚህ ከቤት አማራጮች በተጨማሪ የንግድ ሱቆችን ለደንበኞች ለማስረከብ ዝግጅታችሁን ጨርሳችኋል ማለት ነው። ጥሩ። እነዚህ ቤቶችና የንግድ ሱቆች ሲገነቡ በምን ያህል ጥራት ነው የሚገነቡት? የኮንስትራክሽን የቻይና ኮንስትራክሽኖች ናቸው አብረን የምንሰራቸው እኛ ጋር ከመጀመሪያው ሳይታችን ጀምሮ አሁን እስካለው ሳይታችን እነሱ ጋር ነው የምንሰራው።
ስለ ኮንስትራክሽኑ የተብራራ መረጃ የስራ ባልደረባዬ ይሰጥሻል። ወደሱ አሳልፍሻለሁ። መልካም፣ ስለሰጠሽን ማብራሪያ እጅግ አድርጌ አመሰግናለሁ። መልካም ቀን ይሁንልሽ። በጣም አመሰግናለሁ። መልካም ቀን። እንኳን ደህና ቆየከኝ። እንኳን በድጋሚ መጣችሁ። መልካም። እንግዲህ በሳይታችሁ ላይ ተገኝተናል እና በመጀመሪያ ራስህንና የስራ ድርሻህን አስተዋውቀንና እንዲሁም የሳይቱ ፕሮግረስ ምን እንደሚመስል በዚህ ንገረን። ስሜ ሞገስ ይባላል። የዴማ ሆፕ ሪልስቴት ሽያጭ አማካሪ ነኝ። አሁን የምንገኘው ደግሞ ቦሌ የሚገኘው ሳይታችን ላይ ነው። ከዚህ ቀደም መታችሁ የጎብኛችሁ ሳይት ማለት ነው። እንደምታየው አሁን ሙሉ ለሙሉ ግንባታውን ጨርሰናል በሚባል ደረጃ ነው ያለው። አሁን ዴሊቨር ለማድረግ የተዘጋጀ ነው። መልካም። ቤቶቹን ስታስገነቡ በምን ያህል ጥራት ነው የምታስገነቡት? እንግዲህ አሁን እኛ ከሌሎችም ሳይቶች ከዚህ በፊት የገነባናቸው ጀምሮ ከቻይና ኮንስትራክሽኖች ጋር ነው አብረን እየሰራን ያለ ነው። በፈጣን ግንባታና በጥራት ነው የሚታወቁት። ይህኛውንም ሳይታችን እንግዲህ ጥራቱን በጠበቀ እንዲሁም ደግሞ ቶሎ ዴሊቨርም ለማድረግ እየሰራን ነው የምንገኘው። ቀን ከሌት ነው እየሰራን ያለ ነው። ይሄ ሳይታችን ላይ ስትራክቸር ጨርሰን አሁን ፓርቲሽንን እያገባደድን ነው የምንገኘው። የተናጠል ካርታ አውጥተንለታል። ሱቅም አሁን ከ3 ወር በኋላ ይጀምራሉ ብለን አቅደናል። እንደምታየው መንገዱን እየተሰራ ነው። ይሄ ከኤርናሞል ወደ ቤተመንግስቱ የሚወስደው መንገድ ነው። መንገዱን እንዳለቀ እኛም ወደ ንግድ እንጀምራለን ማለት ነው። መልካም። ፕሮግረሱስ ምን ያህል ነው? አሁን ከ80% በላይ ፕሮግረስ አለው ይሄ ሳይታችን ላይ ማለት ነው። ከ8 ወር በኋላ አፓርትመንቶችንም ዴሊቨር እናደርጋለን ማለት ነው በሰሚ ፊኒሽድ። አሁን እንደምታየው የተናጠል ካርታም ስላወጣንለት ደንበኞች በፈለጉት የአከፋፈል አማራጭ ማግኘት ይችላሉ ማለት ነው። ሙሉ ክፍያና ቅድመ ክፍያ አማራጮች አሏችሁ? ምንድን ነው? እዚህ አሁን የምንገኘው ሳይታችን ላይ ቅድመ ክፍያው 25% ነው። ቀሪውን ደግሞ ቀስ እያሉ መክፈል ይችላሉ። እንዲሁም ደግሞ 100% ከፍለውም ደግሞ የተናጠል ካርታቸውን መውሰድ ይችላሉ ማለት ነው። መልካም። የካሬ አማራጫችሁስ ከምን ያህል ጀምሮ ማግኘት ይችላሉ ደንበኞች? አፓርትመንቶችን አሁን ከባለ 1 መኝታ እስከ ባለ 4 መኝታ ነው ላይ ያሉ። ያ ማለት የተለያዩ ካሬ አማራጮች ይኖራል። ከ75 ካሬ ጀምሮ እስከ 217 ካሬ አለን። እንዲሁም ደግሞ የንግድ ሱቆችም እዚሁ ላይ ያሉ። ከ20 ካሬ ጀምሮ በፈለጉት የካሬ አማራጭ ማግኘት ይችላሉ ማለት ነው። ሁሉም ላይ ቅድመ ክፍያቸው 25%። እንግዲህ አዲስ ነገር ይዛችሁ እንደመጣችሁ እየነገራችሁ ነበር እና ምንድነው አድ የተደረገበት ነገር በፊት ከነበረው? እንግዲህ አዲሱ ነገር እዚሁ ከዚህኛው ሳይታችን ቅርብ ርቀት ላይ የሚገኘው ቦሌ አትላስ ጋር ከማዶ ሆቴል ጀርባ ሙሉ ለሙሉ ሬዚዴንሻል የሆነ አፓርትመንት ምንም የንግድ ሱቅ የሌለው ለመኖሪያ በጣም ምቹ በሆነው መንደር በወለል 4 ቤቶች ብቻ አድርገን ከ85 ካሬ ጀምሮ ከባለ 1 መኝታ እስከ ባለ 3 መኝታ በ15% ቅድመ ክፍያ ለኢንቨስትመንትም እንዲሁም ደግሞ ለኑሮ ተመራጭ በሆነ ቦታ ላይ አዲስ ሳይት ዘመተን። የንግድ ሱቆቹ ላይስ ምን ፋሲሊቲዎች አሏቸው? አዲሱ ሳይታችን ላይ የንግድ ሱቅ የለም። የንግድ ሱቅ የሚገኘው እዚህ ከቦሌ ትምህርት ቤት ፊት ለፊት የሚገኘው አሁን ያለንበት ሳይታችን ላይ ነው። ከግራውንድ እስከ 6ኛ ድረስ ነው እዚህ ላይ የንግድ ሱቅ ያሉት። ከ20 ካሬ ጀምሮ ስላሉ ደንበኞች በፈለጉት የካሬ አማራጭ ማግኘት ይችላሉ። አሁን የተናጠል ካርታም እያዘጋጀንላችሁ ስለሆነ ከ3 ወር በኋላ ወደ ንግድ የሚገቡበት ሳይት ስለሆነ ይሄንን እንዲጠቀሙ እናንተን እየጠራናችሁ። መልካም። ምናልባት የደንበኞች የንግድ ሱቆቹ ላይ ቤቶቹ ላይም ኢንቨስት ቢያደርጉ የሚያገኙት ጥቅም ምንድን ነው? አሁን እዚህ ላይ አሚኒቲዎች አሉ። ስታንድ ባይ ጄኔተር፣ የከርሰ ምድር ውሃ እንዲሁም ደግሞ ጂም፣ ስፓ፣ መዋኛ ገንዳ አካተን የመጣ ነው። ሰፊ አዳራሽ ለተለያዩ ፕሮግራሞች የሚሆኑ ቴራስ ላይ እንዲሁም ደግሞ የልጆች መጫወቻ ስፔሶች ይኖሩናል። በቂ ፓርኪንግም አለን። የሊፍትም ደግሞ የእቃ ሊፍት እና እንዲሁም ደግሞ የሰው ሊፍት ብለን ለይተን 3 ሊፍት ነው ያለን። ይሄን ተመራጭ ያደርጋል። ቶሎም ደግሞ ዴሊቨሪ ስለምናደርገው ቶሎ ተረክበው ገብተው ንግዳቸውን እንዲሁም ደግሞ ነዋሪዎችም ኑሯቸውን መጀመር ይችላሉ ማለት ነው። መልካም። ቤቶቹን ስታስረክቡ በፉል ፊኒሽድ ነው በሰሚ ፊኒሽድ አማራጮች ነው የምታስረክቡት ለደንበኞች? ለምሳሌ ማዶ ላይ ያለውን እንደ አዲስ ነገር ስላነሳህልኝ ማለት ነው። አሁን የምንገኘው ሳይት እና እንዲሁም ደግሞ ሌሎች ሳይቶቻችን ላይ ከዚህ በፊት ያሉት እነሱ ላይ በሰሚ ፊኒሽድ እና በፉል ፊኒሽድ አማራጭ ያመጣ ነው። ግን አሁን ማዶ ላይ ያሉ ደግሞ በጣም ሌክዠሪ አፓርትመንት ነው። በፉል ፊኒሽድ ብቻ ነው
አፓርትመንት የምናስረክበው አሁን ፕሮሞሽናል ፕራይስ ላይ ያለ ነው። ደንበኞች ቀድመውም ኢንቨስት ለማድረግ የሚፈልጉ አሉ። አሁን ሹሪንግ ጨርሰናል፣ ቁፋሮ ላይ ያለ ነው። እዛ ላይ ኢንቨስት አድርገው አከፋፈሉም ደግሞ ምቹ ነው። 15% ከፍለው ቀሪውን ቀስ እያሉ መክፈል ይችላሉ ማለት ነው። እዛኛው ላይ አሁን በፊኒሽድ አማራጭ ብቻ ነው። መልካም እንግዲህ ማዶ ሆቴል አካባቢ አዲስ ሳይት ይዛችሁ ብቅ እንዳላችሁ ነግረኸኝ ነበርና ስለ ሳይቱ በደንብ ብታብራራልኝ ደስ ይለኛል። እንግዲህ አሁን ማዶ ሆቴል ጀርባ ከዚሁ ቅርብ ርቀት ላይ ነው የጀመርነው ሳይታችን። አዲስ እንደመሆኑም አንፃር አሁን ሹሪንግ ጨርሰን ቁፋሮ ላይ ነን። ዴማ ሆፕ ሪል ስቴት በኮንስትራክሽን አይታማም። በፍጥነት ሁሉንም ሳይቶቻችን በፍጥነት ነው እየገነባን ያለ ነው። እሱ ላይ ከባለ 1 መኝታ እስከ ባለ 3 መኝታ ማግኘት ይችላሉ። በፍሎር 4 ቤቶች ብቻ ነው ያሉት። በፉል ፊኒሽድ አማራጭ ብቻ ነው ያለው። በቂ ፓርኪንግ አለው። እንዲሁም ደግሞ ጂም፣ ስፓ የተሟላለት ነው። ሰፊ አዳራሽ አለው። 36 አባወራዎች ብቻ ስላሉ ተመራጭ ያደርገዋል። የመኖሪያ መንደር ላይ ነው እየገነባን ያለ ነው። ለኢንቨስትመንትም በጣም ምቹ ነው። በ15% ቅድመ ክፍያ ነው እየሸጠን የሚገኘው። ማለትም ከ2.3 ሚሊዮን ቅድመ ክፍያ ጀምሮ ማግኘት ይችላሉ ደንበኞች። ፕሮሞሽናል ፕራይስ ላይ ስለሆነ ይህንን እድል እንዲጠቀሙ ነው። ለደንበኞች እስከ መቼ ነው ሰርታችሁ ለማጠናቀቅ ያሰባችሁት? ዴሊቨሪ ታይማችን ሁሉም ሳይቶቻችን ላይ 2 ዓመት ነው። ያንን ሳይታችን ላይ በ2 ዓመት ዴሊቨር እናደርጋለን ማለት ነው። መልካም፣ ስለሰጠኝ ጊዜ እጅግ አድርጌ አመሰግናለሁ። ግን ደግሞ በመጨረሻ ቀረ የምትለው ሀሳብ ካለ ድርልስ? እንግዲህ ዴማ ሆፕ ሪል ስቴት ከዚህ በፊት የሚታወቀው በኮንስትራክሽን ፍጥነት ነው፣ እንዲሁም ደግሞ በጥራት ሌክዠሪ አፓርትመንቶችን ለደንበኞች ዴሊቨር በማድረግ የሚታወቅ ነው። 22 የሚገኙ ሳይታችን ላይ በ2 ዓመት ጊዜ ውስጥ አስረክበናል። እንዲሁም ደግሞ 24 አዲስ አበባ ስቴዲየም አካባቢ የሚገኘው ሳይታችን አሁን ለገና ተናጠል ካርታ ጨርሰን ሽያጭን ማጠናቀን ለደንበኞች ልናስረክብ ነው። እንዲሁም ደግሞ አሁን የምንገኝበት ሳይት ላይ በጣም ጥቂት ሱቆችና ጥቂት አፓርትመንቶች ነው የሚቀሩት። እንግዲህ አሁን ይሄ የምንገኝበት ሳይት ደግሞ ከ8 ወር በኋላ ዴሊቨር የምናደርገው ነው። የንግድ ሱቆችን ደግሞ በ3 ወር ዴሊቨር እናደርጋለን ማለት ነው። የተናጠል ካርታ ጨርሰንላቸዋል። በቅርቡ እንግዲህ እዚህ ጋር አሁን ከመንገዱ ጋር ንግድ ቶሎ እንጀምራለን ማለት ነው። ቆንጆ የንግድ ሞል ይኖረናል ማለት ነው። ደንበኞችም ይሄን እድል ደግሞ እንዲጠቀሙ ከወዲሁ ማሳሰብ እወዳለሁ። አመሰግናለሁ። መልካም። ደንበኞች ቤቱን ወይም ደግሞ የንግድ ሱቆችን መግዛት ቢፈልጉ በምን አድራሻ ያገኟችሁ? ከታች በምናስቀምጠው ስልክ በዋትሳፕም እንዲሁም ደግሞ በተለያዩ ፕላትፎርሞች ማግኘት ይችላሉ። እንዲሁም ደግሞ ቀጥታም ደውለው ሊያገኙን ይችላሉ ማለት ነው። መልካም፣ ስለሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ። መልካም ጊዜ፣ መልካም ቀን ይሁንልህ። ስለጎበኛችሁ በጣም እናመሰግናለሁ። ውድ የገበያ ሚዲያ ተመልካቾቻችን በዴማ ሆፕ ሪል ስቴት ተገኝተን ያደረግነው ቆይታ ይህንን ይመስል ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለነበራችሁ እጅግ አድርገን እያመሰገንን ፕሮግራሙን እየመራሁ እኔ ትንግርት ሙሉጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ቆይታ አድርገን ነበር። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆነላችሁ እያልኩኝ ለቻናላችን አዲስ ሆናችሁ ካላችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። መልካም ጊዜ ሆነላችሁ።